ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 18 ትምህርታችን ወይም ቪዲዮአችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ የ30 ቀን ቻሌንጅ ከጀመርን ዛሬ 18ኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ በ30 ቀን ውስጥ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን ቻሌንጅ ጀምረናል ማለት ነው። ስለዚህ ዛሬ የቀን 18 ትምህርታችንን በደንብ እናያለን ማለት ነው። እስከ መጨረሻው ማየት እንዳይረሳ ማለት ነው። መጀመሪያ እንዴት እናንብበው፣ ከዛ ትርጉሙን እንዴት በቀላል እንወቀው የሚለውን አብረን እናያለን ማለት ነው። እንግዲህ የመጀመሪያው ምን ይላል? ኤን እንደምን ማንበብ ነው? እንደ አ፣ አርኤን ር፣ አር ዋይ ኦዩን በአንድ ላይ ዩ ብለን ማንበብ ዩ፣ አርኤን እንደ ሪ ማንበብ። ከዛ ኤን አናነብም፣ ምክንያት ምንድን ነው? ሁለት አናባቢ ናቸው። ስለዚህ የመጀመሪያውን አናባቢ ነው የምናነበው በአንድ ላይ ሲመጡብን ማለት ነው። ስለዚህ አርኢን እንደ ሪ ማንበብ፣ ዲን እንደ ዲ፣ ዋይን እንደ ይ ማንበብ ሬዲ፣ ቲኦን ቱ ብለን ማንበብ ብለን ማንበብ፣ ጂኦን ጎ ብለን ማንበብ። በአንድ ላይ አርዩ ሬዲ ቱ ጎ፣ አርዩ ሬዲ ቱ ጎ ምን ማለት ነው? ለመሄድ ዝግጁ ነህ ወይም ለመሄድ ዝግጁ ነሽ። የሆነ ሰው እንደዚህ ብሎ ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? ዋይኤን እንደ የ ማንበብ፣ ኤስን እንደ ስ፣ የስ፣ ኤልኤን እንደ ሌ ማንበብ፣ ቲን እንደ ት፣ ኤስን እንደ ስ፣ ሌስ፣ ጂኦን በአንድ ላይ ጎ ብለን ማንበብ፣ ሌስ ጎ። ሙሉን ስናነበው ሌስ ጎ ምን ማለት ነው? አዎ ዝግጁ ነኝ፣ እንሄድ፣ አዎ እንሄድ ብለን መመለስ እንችላለን ማለት ነው። ኦኬ፣ አሁንም እዚህ ጋር ምን ብለን እናንብበው? ኤች ኦን ባንድ ላይ ሀ ብለን ማንበብ፣ ኤች ኦን ባንድ ላይ ሀ፣ ዳብሊውን እንደ ው ማንበብ፣ ሃው፣ ዳብሊው ኤን ባንድ ላይ ወ፣ ኤስን እንደ ዝ፣ ወዝ፣ ቲኤችኢን ባንድ ላይ ዘ ብለን ማንበብ፣ ኤፍ ኦን ፉ ብለን ማንበብ፣ ዲን እንደ ድ ማንበብ፣ ፉድ። ሙሉን ስናነባው ሃው ወዝ ዘ ፉድ ምን ማለት ነው? ምግቡ እንዴት ነበር ብሎን ሰው ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? አይቲን እንደ ኢት ማንበብ፣ ዳብሊኤን እንደ ወ፣ ኤስን እንደ ዝ ወዝ፣ ዲኤን እንደ ዴ፣ ኤል አይን ባንድ ላይ ሌ ብለን ማንበብ፣ ሲአይኤን እንደ ሸ፣ ኤስን እንደ ስ ማንበብ፣ በአንድ ላይ ዴሊሸስ ብለን ነው የምናነበው። ዴሊሸስ ኢት ዋዝ ዴሊሸስ ምን ማለት ነው? በጣም ጣፋጭ ነበር። ዴሊሸስ ማለት በጣም ጣፋጭ ማለት ነው። ስለዚህ ኢት ወዝ ማለት ደግሞ ነበር ስለሆነ ያለፈን ነገር ነው። ኢት ዋዝ ዴሊሸስ በጣም ጣፋጭ ነበር ብለን መግለጽ እንችላለን ማለት ነው። ከዛ አሁንም እዚህ ጋር ምን ይላል? ሲኤን እንደምን ማንበብ ነው? እንደ ካ፣ ኤንን እንደ ን፣ ካን፣ አይን እንደ አይ ማንበብ፣ ሲኤን እንደ ኮ፣ ኤልን እንደ ል ማንበብ፣ ኮል፣ ዋይ ኦዩን ዩ ብለን ማንበብ ዩ፣ ቢኤን እንደ ባ፣ ሲኬን እንደ ክ፣ ባክ፣ ካን አይኮሊ ባክ ምን ማለት ነው? መልሼ መደወል እችላለሁ አለን። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ እሺ ከሆነ ኦን እንደ ኦ ማንበብ፣ ኬን እንደ ክ፣ ኦኬ፣ ቴን እንደ ቲኤን ባንድ ላይ እንደምናነበው እንደ ቶ፣ ኤልን አናነባትም፣ ኤል አትነበብም እዚህ ጋር። ኬን እንደ ክ ማንበብ፣ ቶክ ብለን እናነባዋለን ማለት ነው። ዋይ ኦዩን ዩ ብለን ማንበብ፣ ኤልኤን ሌ፣ ቲኤን ተ፣ አርን እንደ ሌተር፣ ኦኬ ቶክ ዩ ሌተር ምን ማለት ነው? እሺ በኋላ እናወራለን። እዚህ ጋር ምንድነው ጥያቄያችን? መልሼ መደወል እችላለሁ። ካን አይ ኮል ዩ ባክ መልሼ መደወል እችላለሁ አለን፣ ወይም በኋላ መደወል እችላለሁ አለን። ጥያቄ ነው። ከዛ መልሳችን ደግሞ አዎ፣ እሺ፣ በኋላ እናወራለን። ኦኬ
ቶክ ዩ ሌተር አለን ማለት ነው። ያ እዚህ ጋር እናንተ የምትመልሱት ጥያቄ አለ ማለት ነው። ምን ማለት እንደሆነ ኮሜንት ሴክሽን ላይ ያሳውቁኝ። ምን ይላል? ዲኦን እንደ ዱ፣ ዋይ ኦዩን እንደ ዩ፣ ኤል አይን እንደ ላይ፣ ኬኤን እንደ ክ ላይክ፣ ቢዩን እንደ በ፣ አርን እንደ ር፣ ጂኤን እንደ ገ፣ አርን እንደ ር ማንበብ በርገር። ዲዩ ላይክ በርገር ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ያሳውቁኝ። ከዚያ መልሳችን ምን ይሆን ይችላል? የስ አይ ላይክ በርገር፣ የስ አይ ላይክ በርገር ይላል። እናንተ ኮሜንት ሴክሽን ላይ ምን ማለት እንደሆነ አስቀምጡልኝ ማለት ነው። ወደ ቀጣዩ እንለፍ። ምን ይላል ይሄ? አሁንም ሲኤን እንደምን ማንበብ ነው? እንደ ካ ማንበብ። ኤንን እንደ ን ካን፣ ዋይ ኦዩን ዩ ብለን ማንበብ። ሲኦን እንደ ካ፣ ኤምኤን እንደ ም ካም፣ ኤንኦን ና ብለን ማንበብ። ዳብሊውን ው ብለን ማንበብ። ናው ሙሉን ስናነበው ካን ዩ ካም ናው፣ ካን ዩ ካም ናው ምን ማለት ነው? አሁን መምጣት ትችላለህ ወይም አሁን መምጣት ትችያለሽ ብሎ ሊሆን ሰው ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? ጂአይን እንደምን ማንበብ ነው? ጂአይን ማለት ላይ ጊ ብለን ማንበብ ጊ፣ ቪኢን ቭ ብለን ማንበብ ጊቭ ጊቭ፣ ኤምኢን ሚ ብለን ማንበብ ጊቭ ሚ፣ ኤፍኢን እንደ ፊ፣ ዳብሊውን እንደ ው ማንበብ ፊው ፊው፣ ኤምአይን ሚ፣ ኤንአይን ን፣ ቲን እንደ ት ሚኒት ሚኒት፣ ጊቭ ሚ ኤ ፊው ሚኒት ጊቭ ሚ ኤ ፊው ሚኒት ምን ማለት ነው? ትንሽ ደቂቃ ስጠኝ፣ ትንሽ ደቂቃ ስጠኝ። ካን ዩ ካም ናው አሁን ትመጣለህ ወይም ትመጫለሽ። ጊቭ ሚ ኤ ፊው ሚኒት ትንሽ ደቂቃ ስጠኝ እመጣለሁ ማለት ነው። ያ አይስ ምን ይላል? አሁንም ኤን እንደ አ ማንበብ፣ አር ኤን እንደ ር፣ አር ዋይ ኦዩን ዩ ብለን ማንበብ። ከዛ ኤፍ እንደ ፍ፣ አር ኤን ሪ ብለን ማንበብ ፍሪ፣ ቲኦን ቱ፣ ኤምኦ ሞ፣ አርኦን እንደ ሮ፣ ዳብሊውን እንደ ው ቱሞሮ ቱሞሮ። አር ዩ ፍሪ ቱሞሮ፣ አር ዩ ፍሪ ቱሞሮ ምን ማለት ነው? ነገ ነፃ ነህ ወይም ስራ የለሽም ስራ የለህም ብሎ የሆነ ሰው ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? ናው ኤንኦን ኖ ብለን ነው የምናነበው። አይን እንደ አይ፣ ኤችኤን እንደ ሀ፣ ቪኤን እንደ ቭ ቭ፣ ሃብ ሃብ፣ ኤን እንደ ኤ፣ ዳብሊኤን ው ብለን ማንበብ። አርን እንደ ር፣ ኬን እንደ ክ ማንበብ። ወርክ ወርክ፣ አይ ሃብ ኤ ወርክ፣ አይ ሃብ ኤ ወርክ ምን ማለት ነው? አይ ስራ አለኝ ቢዚ ነኝ ወይም አም ቢዚ ማለት እንችላለን ማለት ነው። ቢዚ ነኝ ብለን መግለጽ እንችላለን ማለት ነው። ስለዚህ ነገ ስራ ላይ ነህ፣ ነገ ነፃ ነህ ወይም ስራ የለህም ብሎ የሆነ ሰው ጠይቀን ከዛ ስራ ካለን አይ ሃቭ ወርክ ብለን ወይም አይ ሃቭ አም ቢዚ ብለን መመለስ እንችላለን ማለት ነው። ያ ወደ ቀጣይ እንሂድ። ምን ይላል? ሲኤን እንደ ካ ማንበብ፣ ኤንን እንደ ን ካን ካን፣ ዋይ ኦዩን ዩ ብለን ማንበብ፣ ቢኢን እንደ ቢ፣ ኤል አይን ሊ ብለን ማንበብ፣ ቪኢን ቭ ብሊቭ ብሊቭ፣ አይቲን ኢት ብለን ማንበብ። ካን ዩ ብሊቭ ኢት ካን ዩ ብሊቭ ኢት፣ ይህን ማመን ትችላለህ ወይም ማመን ትችያለሽ አለን የሆነ ሰው። ከዛ ምን ብለን መመለስ እንችላለን? አይቲን እንደ ኤት፣ ቲን እንደ አይቲን እንደ ኤት አለን፣ ኤስን እንደ ኢትስ፣ ኤችኤን እንደ ሃ፣ አርን እንደ ር፣ ዲን እንደ ድ ሃርድ ሃርድ፣ ቲኦን ቹ ብለን ማንበብ፣ ቢኢን ቢ ብለን ማንበብ፣ አልአይን እንደ ሊ፣ ቪኢን እንደ ቭ ብሊቭ ብሊቭ፣ ኢትስ ሃርድ ቱ ብሊቭ ኢትስ ሃርድ ቱ ብሊቭ ምን ማለት ነው? ለማመን ከባድ ነው ለማመን ከባድ ነው ምን ማለት ነው? እንግዲህ እዚህ ጋር ይህን ማመን ትችላለህ ወይም ትችላለሽ አለን የሆነ ሰው። ከዛ ኢትስ ሃርድ ቱ ብሊቭ ለማመን ከባድ ነው ብለን መመለስ እንችላለን ማለት ነው። ከዛ አሁንም እናንተ የምትመልሱት ጥያቄ ያለ ኮሜንት ሴክሽን ላይ ያሳውቁኝ ምን ማለት እንደሆነ። ምን ይላል? ዋይ አር ዩ ሌት፣ ዋይ አር ዩ ሌት ምን ማለት ነው? ከዛ መልሳችን እዚህ ጋር ዜር ኢዝ ኖ ትራንስፖርት፣ ዜር ኢዝ ኖ ትራንስፖርት ብለን መለስን ማለት ነው። ስለዚህ ምን ማለት ነው? ኮሜንት ሴክሽን ላይ እናንተ አሳውቁኝ በአማርኛ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እንግዲህ እንደነገርኳችሁ የ30 ቀን ቻሌንጃችን 18ኛ ቀናችን ላይ ደርሰናል። እናንተስ በምን ደረጃ እየተከታተላችሁ ነው ያላችሁ? በደንብ እየተከታተላችሁ ነው? ዛሬ እንግዲህ እስከ ዛሬ 18 ቪዲዮ ለቀናል ማለት ነው። እነዚህን 18 ቪዲዮ ያላያችሁ ልጆች ገብታችሁ አይታችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም ጥርጣሬ የለኝም ማለት ነው። ስለዚህ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ